ምከረው እምቢ ካለ መከራ ይምከረው ይላል ያገሬ ሰው። መሲ ብትለመን እምቢ ብላ አሁን በራሷ እጅ ተነክሳ ቁጭ ብላለች። ሌላው በጣም ደስ የሚለው ነገር መኮንን በህይወት መኖሩ ነው። መኮንን በህይወት ኑሮ ከቤት መመለሱ በጣም ደስ ይላል። ግን ውድ ቤተሰቦቼ ፈጣሪ ካስመሳይ ሰው ይጠብቃችሁ። እንደ ቴዲ እባብ ከሆነ ሰው ፈጣሪ በየምትሄዱበት ቦታ ሁሉ አይግጠማችሁ። በጣም ነው የሚያሳዝነው። ደግሞ እኮ ከማድረጉም በላይ ማለት ነው አንቺ ነሽ ያስቸገርሽኝ። አንቺ መጠጡን ከጠጣሽ በኋላ ስታስቸግሪኝ የነበርሽው አንቺ ነሽ ነው ያላት። መድኃኒት አጠጥቶ የሚፈልገውን ነገር ካደረገ በኋላ በዛ ላይስ ክትክት ብሎ መሳቁ። በስመአብ እኔ እንጃ። እውነት ግን ህሊናቸው እየተቀበለላቸው ነው እንደዚህ አይነት ሰዎች? ቤተሰብ እውነት ህሊናቸው እየተቀበለላቸው ነው? ወንድሟን ቢሳካለት ገሎታል ተገሏል በሚለው ነው የተያዘው። ከዛስ እሷን ከቤቱ አምጥቶ አጠጥቶ ዳፍሮ እንደዛ እየተንከተከተ እህቴ ብትሆን ብሎስ የሚያስብ የለም? የሱ ብትሆንስ? እናቱ ብትሆንስ? እኔ እንጃ። ሰው አንዳንድ ጊዜ በጣም የሚገርመኝ እውነት በዚህ ደረጃ አስመሳይ፣ በዚህ ደረጃ ጨካኝ፣ ክፉ ለምን ሰው ግን እንደዚህ ይሆናል? እውነት ለምን ማለት ምን ይጠቀማል? የሚያገኘው ነገር ምንድን ነው? ምንስ? ቤተሰብ እስኪ አሁን ልንገራችሁ። ቴዲ አሁን መሲን አጠጣት አይደለ? እሷ ይገባታል። ደግ አደረጋት። ሲጀመር ደግ አደረጋት። አምና መሄዷ እየጠረጠረችው ልቧን አሳምና መሄዷ ይሄን እንደሚያደርገው ደግሞ አንድ ሰው እወድሻለሁ አፈቅርሻለሁ እያለ የሚልን ሰው እሺ ብለሽ ከቤቱ ገብተሽለት ምንም እንደማያደርግሽ ማሰብ በጣም ከባድ ነው። ይሄንን ነገር ያደርገው ነበር፣ ግን በዚህ ልክ ጭካኔ የተሞላበት በጣም ነው የሚያሳዝነው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ተርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ የኔ ምርጦች ማለት ነው። እና ወደ ድራማው ስመለስ ቴዲ በጣም ነው ያቃጠለኝ። ቴዲ በጣም ነው ያናደደኝ። በአንድ ጎን በኩል ደግሞ መሲ እየጠረጠረችው ጥርጣሬው ውስጧ እየገባ እሱን አምና መሄዷ፣ የእናቷን ምክር ጥሳ መሄዷ፣ የወንድሟን ቁጣ ረግጣ መሄዷ። እንደዚህ አይነት ሰው ሲጀመር ማለት ነው ሁሉ ቤተሰባችሁን ቤተሰብን ያላከበረ ሰው፣ በትክክለኛው መንገድ ያልሄደ ሰው፣ አይ በቃ አልሆነም ነይ ከቤቴ የሚል ሰው መቼውንም ቢሆን ለእናንተ ክብር ሊኖረው አይችልም። ወንዶች በአጠቃላይ አንድ አይነት ናቸው። ማርያምን በራሱ እህት ሊደረግ የማይፈልገውን በራሱ ቤተሰብ እንዲሆን የማይፈልገውን በሌላ ሰው ላይ ግን ሲፈጽመው ምንም መስሎ አይታየውም። ምንም እና አንዳንድ ጊዜ እኛም እናበዛዋለን። ማርያምን እናበዛዋለን። መሲ ያለቀጥ ነበር ያበዛችው። ያለቀጥ ወንድሟ ለሷ ሲል እየተደባደበ ለሷ ሲል ያን ሁሉ ዋጋ እየከፈለላት ከቤቱ ድረስ ሄዶ ከሱ ጋር እየተቧቀሰ ቃላት ላፊ እየተነጋገረ የወንድሟን ቁጣ ረግጣ የእናቷ ምክር ረግጣ የሄደች ሴት ሲጀመር የታባቷ ያመጣችውን ክብር ታገኘዋለች? ንገሩኝ እስኪ። ቤተሰቦቿን የማታከብር ሴት ማን ነው የሚያከብራት? ንገሩኝ ቤተሰብ። በቤተሰብ ተከብራ ያልሄደች ሴት ማን አባቱ ነው የሚያከብራት? አሁን እኮ ቴዲ አንቺ እኮ ከቤተሰቦችሽ ይልቅ እኔን መርጠሽ ነው የመጣሽው፣ ስለዚህ አርፈሽ ተቀመጭ ነው የሚላት። አፍ የሚባል ነገርም የላትም ለማውራት። አንደኛ ቤተሰቦቿን ረግጣ ነው የሄደችው፣ ሁለተኛ ለእሱ ስትሄድለት በክብር አይደለም የሄደችው። ስለሱ ማንነት የምታውቀው ነገር የለም። ስለዚህ ወደ ቤተሰቦቼ ማን አባቱ ያከብራታል? እስኪ ንገሩኝ። እንደውም መሳቂያ መሳለቂያ ነው የሚያደርጋት። ካሁን በኋላ ረግጦ ነው የሚይዛት። ወይ እንዳትመለስ እዛ ቦታ የላት፣ ከሱ ጋር ትቀመጥ፣ ደስተኛ አይደለችም። የተወለወለ ገደል ላይ የበቀለ ዛፍ ታውቃላችሁ? አንድ ቀን የማይቀርለት ተገልብጦ መውደቅ። ልክ እንደዛ ናት መሲ ማለት። ልክ እንደዛ ናት መሲ። አንዳንድ ጊዜ እኛ ሴቶች ራሳችንን ካላስከበርን የፈለገ ብንወደውና ብናፈቅረውም እንኳን ያ ሰውዬ ለኛ ምን ያክል ከበሬታ አለው የሚለውን ካላየን እውነት ትክክለኛ አፍቃሪና ትክክለኛ ሰው ከሆነ እንደምንም ብሎ ከቤተሰቦቿ ጋር ተስማምቶ ነው የሚወስዳት። ትክክለኛ የሚወዳት ከሆነ እውነትም ሚስቱ አድርጎ የልጆቹ እናት እንድትሆን የሚፈልግ ወንድ
እንደዚህ እንደ መሲ በቃ ሽምግልናውን ልክ የነበረ አልተሳካም፣ ስለዚህ በቃ ነው ቶሎ አይልም። እንደዚህ አይነት አይልም። እንደዚህ አይነት ንግግር አይናገርም የሚያፈቅርና የሚወድ ወንድ። እሷ ከዛ ቤት መውጣቷን ነበር የፈለገችው። ነገር ግን እዛ ቤት እወጣለሁ ብላ የባስ እዳ ውስጥ ነው የገባችው። የባስ የማትወጣው ችግር ውስጥ ነው የገባችው። እኛ ሰዎች ስንባል ደስተኛ ስንሆን ቤተክርስቲያንን አናስታውስም። ሲከፋንና ሲጨንቀን ነው ቤተክርስቲያን ሄደን የምናለቅሰው። ከዚህ በላይ ምን አይነት ኃጢአት ብሰራ ነው? ምን አድርጌ ነው? የእናትን ምክር ረግጦ እንደመሄድ ኃጢአት አለ? እስኪ እንደማይሆን ስላወቀች መሰለኝ እናትየዋ አትሄጂ፣ አስከብሪኝ፣ እንዳታዋርጅኝ ስትላት የነበረው አይደል ቤተሰብ። ስለዚህ የእናትና የአባትን ምክር እንደ አለማክበር የሚያዋርድ ነገር የለም በነገራችን ላይ። እንደዛም ብሎ እናቷን ረግጣ እንደሄደችው ወንድሟን ረግጣ እንደሄደችው የእውነትም የሚወዳትና የሚያፈቅራት ቢሆን ኖሮ እኮ እሺ እንደዚህ መሳለቂያ አድርጎ ደፍሮ እዛ ሶፋ ላይ ተገልብጦ ካካካካካ እያለ ልክ እንደ ዶሮ ሲሰቀባት አስባችሁታል? ሞት ይሻላል ልደታ ማርያምን። ሰው ግን ምን አይነት አስመሳይ ነው? እሷንስ እሺ እንደው ከዛ ህይወት እወጣለሁ ብላ ነው እውነትም አምናው ነው የሄደችው፣ ከልቧ አምናው። ግን በዚህ ዘመን ሰው ማመን አለ? በጭራሽ። ጌታን ቤተሰብ ማንም አይታመንም። ማንም ሁሉም ማስመሳይ ነው። ሶሻል ሚዲያ ላይም ስታዩት ወደድኮሽ፣ አፈቀርኮሽ ምናምን ይልና በተለይ ሰው ሀገር ከሆነች እንድትገባ ካደረገ በኋላ ከዛስ 1 ወር 2 ወር አብሯት ይቀመጥና አላቅሽም፣ ፍቅረኛ እኮ አልነበርንም፣ በጭራሽ ሆነንም አናቅም፣ ወደፊትም አንሆንም፣ እስከዛሬም አይደለንም ይላታል። ይክዳታል፣ አያውቃትም። በፊት ግን በስልክ ሲያወሩም ሆነ እንደዚህ አሁን በቲክታክ የተዋወቁ ምናምን ካያችሁ ሞትኩልሽ፣ ሄድኩልሽ፣ ካንቺ ውጭ ሌላ የለም ምናምን እያለ ህዝብ እያየው ነው የሚያወራው። ከዛ ግን አንድ ላይ ከሆኑ በኋላ አላቅሽም ነው። ምክንያቱም ገንዘብ ነው የሚፈልገው። እና ሰው በዚህ ደረጃ ለምንድነው አስመሳይ የሚሆነው? ለምንድነው የሴትን ልጅ ልብ መስበርና የሴትን ልጅ ጉዳት ማየት የሚያስደስታቸው? እህት እያለው ይሄ እኔ እንጃ። እግዚአብሔርን አንዳንድ ጊዜ ሳስበው ሴት ልጅ እንድትጎዳ የፈቀደው ማን ነው? ሁልጊዜ የሴት ልጅ ስብራት ተሸፋፍኖ እንድቀመጥ ያደረገውስ ማን ነው? ጎጂ ወንድ ሆኖ እያለ ሶሻል ሚዲያ ላይ እንኳን ቢወጣ ጉዳቱ ጫናው የሚበዛው ሴቷ ላይ ነው። ተደፍራ እንኳን ሴት ልጅ ብታለቅስ ጫናው የሚበዛው ሴቷ ላይ ነው። የተደፈረችው እሷ ሁና፣ ዋጋ እየከፈለች ያለችው እሷ ሁና፣ ግን ጫናው አሁንም እሷ ላይ ነው የሚሆነው። እና ለምንድን ነው በወንዶች ላይ ምንም አይነት የማይከሰተው? ለምንድን ነው ማለቴ ሴት ልጅ አሁን ይሆናል፣ ይሳካልኛል፣ አግብቼው ልጅ ወልደን ደስተኛ ሆነን እንኖራለን ብላ አስባበት አምናው ትሄዳለች። ግን 1 ወር 2 ወር ከተቀመጡ በኋላ ጭራሽ ፍቅረኛሞች አይደለንም፣ ልንሆንም አንችልም፣ ፍቅረኛሞችም አልነበርንም፣ ወደፊትም ወደ ኋላም በጭራሽ የፍቅር ግንኙነት የለንም ብሎ እንደ መካድ የሚያስጠላ ነገር አለ። እቺ ልጅ ከአረብ ሀገር አሁን እኔ ይሄን የምላችሁ የማውቀው ታሪክ ስላለ ነው። አረብ ሀገር የነበረች ልጅ ተከትለው ሂዳ እሱም ብላ ሂዳ 2 ወር ሳይቀመጡ የፍቅር ግንኙነት በጭራሽ የለንም፣ ፍቅረኛሞች አልነበርም። ከዛ በፊት እኮ የኔ ልዕልት፣ የኔ ቆንጆ፣ የኔ አንደኛ፣ እወድሻለሁ፣ አፈቅረሻለሁ እያለ አፉን ሲከፍት ነበር በሶሻል ሚዲያ። ካስገባት በኋላም አንድ ላይ ሲገናኙ በዛው በሶሻል ሚዲያ አብራችሁን ታዩናላችሁ፣ በዩቲዩብም በቲክታክም አብረን እንሰራለን እያለ ሲበጠረቅ የነበረ። ዛሬ ግን ጓደኛዬ ማለቴ ፍቅረኛሞች አልነበርንም፣ በጭራሽ የፍቅር ግንኙነት አልነበረንም። ግን እንደዚህም ብሎ በጣም የሚያሳዝነው ነገር ሴቷ ላይ ነው ጫና የሚሆነው። እና ለምንድን ነው ሁልጊዜ ሴት ልጅ ተጎጂ የምትሆነው? ሁልጊዜ ልቧ የሚሰበረው ሴት ልጅ የምትሆነው? ሁልጊዜ ጉዳቷንና ሲቃይዋን ህመሟን ሴቷ ብቻ አፈና የምትይዘው ለምንድን ነው ሴት ልጅ ወጥታ ስትናገር የማትደመጠው? ለምን እሱን ተከትለሽ መጣሽ ነው አኪል የምትባለው? ለምን መጀመሪያውኑ እንደዚህ ያደረግሽ ነው የምትባለው? እና ደግሞ ሰው ነው፣ ሰው ይሳሳታል ማለት ፍቅር ነው በቃ ታውቃላችሁ። ብቻ አላቅም፣ ጌታም በጣም ከባድ ነው አሁን ያለንበት ዘመን። ሁሉም ሰው አስመሳይ ብቻ፣ ጥቅም ፈላጊ ብቻ። ጥቅም ካለ ምንም ይሁን ምንም ያደርገዋል።
ጥቅሟ ካቆመች ግን ማንም ዘወር ብሎ አያይምና በጣም ነው የማዝነው። እኔ እውነት በዚህ ደረጃ ሰው አስመሳይ መሆኑ፣ በዚህ ደረጃ ጥቅመኛ መሆኑ፣ በዚህ ደረጃ የሰውን ጉዳት እያየ የሚደሰት ሰው አይ ዶንት ኖ። የዚች ምድር ህይወት እኮ በጣም ትንጥዬ ናት። ነገ ጧት እንሄዳለን አይደለ? በፈጣሪ ግን ብዙ ዋጋ ያስከፍለናል እና በጣም ነው የማዝነው። ለማንኛውም መሲ እንግዲህ ያው ብትመከር እምቢ ብላ ሄዳ ገብታ የማትወጣው እዳ ውስጥ ገብታለች። ደስ የሚለው ነገር ያው እንግዲህ መኮንን ከዛ ተገድሏል ተብሎ ነበር። ነገር ግን ፈጣሪ ይመስገን ያው በህይወት አለ፣ ደህና ነው፣ ደህና መጥቷል። በጣም ደስ ይላል። ትልቁ ነገር ይሄ ነው። በጣም የሚያስደስት ነገር ደግሞ ምን ተከስቷል መሰላችሁ? ጆና ወይዘሮ ሄለን ተጣልተዋል። ከአሁን በኋላ ጆና ወይዘሮ ሄለን ጀርባ ለጀርባ ነው የሚሄዱት። ስለዚህ እንደ እስካሁኑ አብሯት ይሰራል ብዬ አላስብም። አሳይሻለሁ፣ አስለቅስሻለሁ እያላት ነበረ። ስለዚህ እነሱ መጣላታቸው ደግሞ ሌላ ጥሩ ዜና ነው ብዬ አስባለሁኝ። የቤሉልን ጓደኛም ከሷ ድረስ ሄዳ እንድትደራደራት ምናምን አድርጋ ነበር። ነገር ግን ያችም ከሷ የባሰች ብልጥ ናት። ስለዚህ አልተሸነፈችላትም። የቴዲ ጓደኛ የነበረችው ቤቲ ተብዬዋ ተገኝታለች። እስካሁን አድራሿ ሞታለች አልሞተችም ምንም ነገር አልታወቀም። ወይዘሮ አንዬ እንግዲህ የመሲን መሄድ ስትሰማ በጣም ነበር ያበደችው። ያው ሴት የወለደ መቼም አንድም ቀን ደስተኛ ሆኖ አያውቅም ነው የሚባለው። ለማንኛውም በጣም እየተናደደች እና እየተበሳጨች ነበር። ያም ሆነ ይህ እንግዲህ መሲ የማትወጣው እዳ ውስጥ ገብታለች። ወደ አባቴ ልሄድ፣ ፈጣሪ ሆይ መንገዱን ክፈትልኝ እባክህን ምራኝ እያለች ነበረ። ያም ነገር እንግዲህ ያው ፈጣሪ መልካም ነው፣ የሚሳነው ነገር የለም። ያው እሷ በንጹህ ልቧ አምናው በንጹህ ልቧ እንትን ብላ ነበር የሄደችው። ነገሩ አልተሳካላትም እላችኋለሁ ቤተሰብ። ለማንኛውም በጣም ነበር ያናደደኝ ድራማው በነገራችን ላይ ማለት ነው እና